ከፋኖ ጋር ሰላም እንፈልጋለን ማለት ነው አይደለም ሲሉ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገለጹ። ኤርትራን ጨምሮ ከጎረቤታችን ጋር ሰላም ለማውረድ መፈለግ እንደ ተንኮል ሊቆጠር አይገባም ሲሉም ተናግረዋል። ፊልድ ማርሻል ብርሃኑ ጁላ በፓርላማው ባደረጉት ንግግር ቀይ ባህር ዝር እንዳትሉ አሉን ሲሉም ተሰምተዋል። አሁን በአማራና ኦሮሚያ ክልሎች ያለን ተልዕኮ እየተጠናቀቀ ነው ሲሉም አክለዋል። የሲዳማ ክልል ምክር ቤት የክልሉ ሰላምና ጸጥታ ቢሮ ኃላፊ የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት አነሳም። ምክር ቤቱ ውሳኔውን ያሳለፈው ዛሬ በሐዋሳ ከተማ ባካሄደው አስቸኳይ ጉባኤ ነው። እስራኤል ኢራንን ለማጥቃት መዘጋጀቷን አሜሪካ ገለጸች። እስራኤል በኢራን ኦፕሬሽን ለመጀመር ሙሉ በሙሉ ዝግጁ መሆኗንና ምናልባትም በመጪዎቹ ቀናት የአሜሪካ ድጋፍ ሳታገኝ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰበች ስለመሆኗ ነው የተሰማው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን፣ እነዚህንና ሌሎች አጫጭር ሰበር መረጃዎችን ይዘንላችሁ መጥተናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን አንዴ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ቪዲዮውን ላይክ በማድረግ ይጀምሩ። አሁን ወደ ያዝነው መረጃዎች አለፈን፣ አብራችሁን ቆዩም። ፊልድ ማርሻል ብርሃኑ ጁላ በፓርላማው ባደረጉት ንግግር ቀይ ባህር ዝር እንዳትሉ አሉን ሲሉም ተሰምተዋል። በአማራና ኦሮሚያ ክልሎች ያለን ተልዕኮ እየተጠናቀቀ ነው ሲሉም አክለዋል። ጠቅላይ ኤታማዦር ሹሙ ከሰሞኑ ድሃ ሆነን አንቀጥልም፣ ለወደብ መስዋዕትነት ተዘጋጅተናል ሲሉ ባለቀይ ቦኔት የተባሉ ወታደሮችን ሲያስመርቁ ተናግረው ነበረም። ዛሬም በፓርላማው ቀርበው ያደረጉት ንግግር በአመዛኙ ከዚህ የቀይ ባህር ጉዳይ ጋር የተገናኘ ሲሆን የፓርላማ አባላት ካነሷቸው ጥያቄዎች ውስጥ ደግሞ ኤርትራ ልትረብሸን እየተንቀሳቀሰች ነው የሚለው ይገኝበታል። ፊልድ ማርሻል ብርሃኑ ጁላ ንግግራቸውን የጀመሩት ደግሞ የአፍሪካ ቀንድ ቀጠናን በማራከስ ነው። ይህ ቀጠና በየብስም በባህርም የተረበሸ መጥፎ ቀጠና ነው ሲሉ ገልጸውታል። ፊልድ ማርሻሉ አስከትለው የሚያነሱት ስለ ቀይ ባህር ሲሆን እንዳንጠጋ የሚፈልጉ ሀገራት ብዙ ናቸው፣ ማህበር ፈጥረው ይመጡብናል፣ ጠላቶቻችን በዙሪያችን አሉ ሲሉም ተሰምተዋል። ይህ በዙሪያችን ያሉ ከቅርብም ከሩቅም የሚሰባሰቡ ጠላቶቻችን ወደ ባህር በር እንዳንጠጋ ከበው ይዘውናል የሚለው የፓርላማ ንግግራቸውም ከጥቂት ወራት በፊት ፊልድ ማርሻሉ ካቀረቡት ማብራሪያ ጋር የሚቃረን ነው። ከአሁን ቀደም እኛን የከበበን ወዳጅ እንጂ ጠላት አይደለም በሚል ተናግረው ነበርም። እንዲህ ከወራት በፊት የተናገሩት የፊልድ ማርሻሉ አሁን ጠላቶቻችን ኢትዮጵያ በዙሪያዋ ባለው የባህር በር መዳረሻ ዝር እንዳትል ጥረት እያደረጉ ነው ይላሉ። ሌላኛው ፊልድ ማርሻሉ ያነሱት ጉዳይ ሰራዊቱ በየክልሎቹ በእርስ በርስ ጦርነቶች ተሳትፎም የተመለከተውን ጉዳይ ነው። በኦሮሚያ ክልል ወደ 6 ዓመት፣ በአማራ ክልል ደግሞ ወደ 2 ዓመት ለሚሆን ጊዜ የመከላከያ ሰራዊቱም አብዛኛዎቹ ስምሪት ወስደው ከገዛ ዜጎቻቸው ጋር እንዲዋጉ ተደርገዋል። ፊልድ ማርሻሉ በዛሬው ንግግራቸውን በክልሉ ውስጥ የሚኖረን ቆይታ በቅርቡ የሚጠናቀቅ ነው ብለዋል። ክልሉ የራሳቸውን ጸጥታ እንዲችሉ እያደረግናቸው ነው የሚለውን አንስተው ጠላት ሲሉ የገለጿቸውን የአማራና ኦሮሚያ ክልል ጠላቶችን አዳክመናል በማለት ተናግረዋል። በቅርቡ የደቡብ እዝ ምክትል አዛዥ እስከ ሰኔ 30 በክልሎች ያለው ሰራዊት ወደ ካምፕ ይገባል፣ ለሌላ ግዳጅ ይዘጋጃል ሲሉ ተናግረው እንደነበረ የሚታወስ ነው። ከ3 ሳምንትም በዛም ያልበለጠ ጊዜ በቀረው በዚህ ቀነ ገደብ ውስጥም በሁለቱ ክልሎች ያለው ሰራዊቱ ግን አሁንም በተለያዩ አካባቢዎች ውጊያ ማድረጉን አላቆመም። ከፋኖ ጋር ሰላም እንፈልጋለን ማለት ነውር አይደለም ሲሉ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገለጹ። ኤርትራን ጨምሮ ከጎረቤቶቻችን ጋር ሰላም ለማውረድ መፈለግ እንደ ተንኮል ሊቆጠር አይገባም ሲሉም ተናግረዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ፎርቹን ጋዜጣ ጋር በነበራቸው ቆይታም የድርጅታቸው ዋነኛ ፍላጎት የፕሪቶሪያው ስምምነት እንዲቀጥል ተፈጻሚ እንዲሆንና ዘላቂ ሰላም እንዲረጋገጥ ስለመሆኑ አብራርተዋል። በ2 ዓመቱ ጦርነት የተሳተፉ የተለያዩ ሀገራት ናቸው። ነገር ግን ከኛ ጋር በቀጥታ የሚያገናኛቸው ነገር አልነበረም። ለምን ቢባል ከፌዴራል መንግስቱ ጋር ሆነው ነው የመጡት ሲሉም አንስተዋል። በአማራ ክልል ያሉ ኃይሎችም ቢሆን ከኢትዮጵያ መንግስት ጋር ሆነው ነው የመጡት የሚለውንም አክለዋል። ከፋኖ ጋር ሰላም እንፍጠር ካልን ከኤርትራ ጋርም ሰላም መፈለጋችን እንደ ነውር ሊቆጠር አይገባም ያሉት ሊቀመንበሩ አሁን የህዝባችን ፍላጎት በዛ ጦርነት ከደረሰው ጉዳት ማገገም ነው ሲሉ አንስተው ከዚህ ጋር በተያያዘ ሌላ ተንኮል ካልታሰበ በቀር ከአጎራባች አካባቢዎችና ሀገራት ጋር ሰላምን እንፍጠር ማለታችን ስጋት ሊሆንም ነውርም ሊሆን አይገባም ሲሉ ተሰምተዋል። አሁን ኤርትራና ኢትዮጵያ የየራሳቸው መንግስት ያላቸው እንደመሆናቸው በመካከላቸው ያለው ጉዳይ በህወሓት የሚወሰን ጉዳይ አይደለም ብለዋል። እኛ ከመጀመሪያውም ሰላም የምንፈልገው ከየትኛውም ጋር ነው ብለናል። ይህን እያን ያለነው አሁን ዜጎቻችን ወደ ቀያቸው ሳይመለሱ ክብራቸውን ተነክቶ ጭምር ነው። ነገር ግን በዚህ ሁነት ውስጥ ሆነን ጦርነት ፈጽሞ አያስፈልግም ነው ፍላጎታችን ይላሉ። ህወሓት በምርጫ ቦርድ ተሰርዟል በሚል በቅርቡ መገለጹን ተከትሎ ከፕሪቶሪያው ስምምነት ተለይቶ የሚታይ አይደለም ሲሉ ለጋዜጣው አስረድተዋል። ድርጅታችን የተሰረዘው ባለፈው ግንቦት 5 አይደለም በጥር 2013 ዓ.ም እንጂ ህጋዊነቱን የተነጠቀ በዛ በጦርነቱ ወቅት ነው ሲሉ አስታውሰዋል። እናም ምርጫ ቦርድ በሰጠን ፈቃድ የተፈረመ ስምምነትም ይሁን የተቋቋመ ጊዜያዊ አስተዳደር እንደሌለ መታወቅ ይገባዋል ብለዋል። ትልቅ ችግር የሚፈጠረው ግን በምርጫ ቦርድ ስለሰረዛቸው በፕሪቶሪያው ስምምነትም አናውቃቸውም ካሉ ነው ሲሉም ነው የገለጹት።
ያ ችግሮች ደግሞ ከትግራይ ህዝብ ጋር ጭምር ይሆናል ብለዋል። አሁን ባለው ነባራዊ ሁኔታ ግን ስምምነቱ እንዲፈጸም ዘላቂ ሰላምም እንዲመጣ ከጊዜያዊ አስተዳደር ጋር በትብብር እየሰራ ነው። ከፌዴራል መንግስቱ ጋርም በንግግር የሚፈቱ ጉዳዮችን በዛው መንገድ መስራት እንሻለን ሲሉ አስቀምጠዋል። የሲዳማ ክልል ምክር ቤት የአባሉን ያለመከሰስ መብት አነሳ። የሲዳማ ክልል ምክር ቤት የክልሉ ሰላምና ጸጥታ ቢሮ ኃላፊ የአቶ አለማየሁ ጢሞቴዎስን ያለመከሰስ መብት አነሳ። ምክር ቤቱ ውሳኔውን ያሳለፈው ዛሬ በሐዋሳ ከተማ ባካሄደው አስቸኳይ ጉባኤ ነው። ምክር ቤቱ የአቶ አለማየሁን ያለመከሰስ መብት ያነሳው ስልጣንን ያለአግባብ በመጠቀም በኮንትሮባንድ፣ በህገወጥ የጦር መሳሪያና በአደንዛዥ እጽ ዝውውር ተሳትፈው በመገኘታቸው ነው ሲል የክልሉ ፍትህ ቢሮ ለምክር ቤቱ አስረድቷል። ምክር ቤቱ በፍትህ ቢሮ ኃላፊው የቀረበለትን ዝርዝር ካዳመጠ በኋላ ያለመከሰስ መብታቸው ለማንሳት የቀረበለትን አጀንዳ በሙሉ ድምፅ አጽድቆታል። የምክር ቤት አባላት በግለሰቡ ዙሪያ የቀረበውን ዝርዝር መረጃ ካደመጡ በኋላ ከሌሎች ግለሰቦች ጋር በጥቅም ትስስር የወንጀል ተሳትፎ ያላቸው አካላት ላይ በጥልቀት ፍተሻ ማድረግ እንደሚገባም አንስተዋል ተብሏል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ስልጣናቸውን መከታ በማድረግ የፈጸማቸው ነገር ግን በወንጀል ሪፖርቱ ውስጥ ያልተካተቱ በርካታ የፍትሐዊ ድርጊቶች መኖራቸውን በምክር ቤቱ አባላቱ ተነስቷል። ያለመከሰስ መብታቸው በምክር ቤቱ የተነሳው አቶ አለማየሁ ጢሞቴዎስ ላለፉት 5 ዓመታት የክልሉ ሰላምና ጸጥታ ቢሮ በኃላፊነት አገልግለዋል። አቶ አለማየሁ ያለመከሰስ መብታቸው ከመነሳቱ አንድ ቀን አስቀድሞ ትናንት ሰኞ በሕግ ቁጥጥር ስር ውለዋል የሚለው መረጃ በተለያዩ የማህበራዊ መገናኛ ዘዴዎች ሲሰራጩ ነበር። በክልሉ መንግስት በኩል ግን ባለስልጣኑ በቁጥጥር ስር ስለመዋል አለመዋላቸው እስካሁን በይፋ የተገለጸ ነገር የለም። እስራኤል ኢራንን ለማጥቃት መዘጋጀቷን አሜሪካ ገለጸች። እስራኤል በኢራን ኦፕሬሽን ለመጀመር ሙሉ በሙሉ ዝግጁ መሆኗንና ምናልባትም በመጪዎቹ ቀናት የአሜሪካ ድጋፍ ሳታገኝ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰበች ነው ሲሉ የአሜሪካ ባለስልጣናት የነገሩትን ዋቢ በማድረግ ኤንቢሲ የዜና ወኪል ዘግቧል። ትራምፕ ሐሙስ ዕለት በኬኔዲ ሴንተር የሌስ ሚሴራብልስ ትርኢት ላይ በተገኙበት ወቅት እንዳሉት አሜሪካ ወታደራዊ ሰራተኞች ከአንዳንድ የመካከለኛው ምስራቅ ሀገራት ለቀው እንዲወጡ እየተደረገ ነው፣ ምክንያቱም ይህ ካልሆነ አደገኛ ነው ማለታቸውና በጎረቤት ሀገራት ኢራቅ ውስጥ ባሉ አንዳንድ የአሜሪካ ጣቢያዎች የሚገኙ አሜሪካ ሰራተኞቿ ቀድሞ ክልሉን ለቀው እንዲወጡ ማሳሰቧን እስራኤል ቴህራን ላይ ጥቃት ለመፈጸም ዝግጅቷን ማጠናቀቋ ማሳያ ተደርጎ ተወስዷል። ከእስራኤል ለሚፈጸምባት ጥቃት በኢራን ሊደርስ የሚችለውን የበቀል እርምጃ በመስጋት አሜሪካ በመካከለኛው ምስራቅ ያለውን ይዞታ ለመቀነስ መሆኑ የተገለጸ ሲሆን የስቴት ዲፓርትመንት አስፈላጊ ያልሆኑ ሰራተኞች በባግዳድ ኢራቅ ከሚገኙ ኤምባሲው እንዲወጡና ሰራተኞችና ወታደራዊ ጥገኞች ከባህሬንና ኩዌት በፈቃደኝነት እንዲወጡ ትዕዛዝ ሰጥቷል። የቤንጃሚን ኔታንያሁ መንግስት በአሜሪካና ኢራን በፍጥነት እየገሰገሰ ባለው የኒውክሌር መርሃ ግብር ዙሪያ እያደረጉት ያለው ድርድር ተስፋ እየቀነሰ በመምጣቱ የኃይል እርምጃ ለመውሰድ መንግስታቸው ሙሉ በሙሉ ዝግጁ ነው ሲሉ የካፒቶል ሂል ረዳትና ሌሎች ለኤንቢሲ ተናግረዋል። እስራኤል በቴህራን ላይ የፈጸመችው ወታደራዊ ጥቃት የቅርብ አጋሯ ከሆነችው ከአሜሪካ ድጋፍ ሳያስፈልጋት ነው ተብሏል። በመካከለኛው ምስራቅ ያለው ውጥረትም የአሜሪካ ጦር አዛዥ ጀነራል ሚካኤል ኤሪክ ኩሪላም ሐሙስ በሴኔት የጦር አገልግሎት ኮሚቴ ፊት ሊሰጥ የነበረው ምስክርነት ለሌላ ጊዜ እንዲራዘም አድርጓል ሲል ሮይተርስ ዘግቧል። ይህ በእንዲህ እንዳለ በቅርቡ የኢራን ድርድር ካልተሳካ የአሜሪካን ጦር ሰፈር እንደምትመታ ዝታለች። የኒውክሌር ድርድር ካልተሳካና ከአሜሪካ ጋር ግጭት ከተፈጠረ ኢራን በአካባቢው የሚገኙ የአሜሪካን ሰፈሮችን ትመታለች ሲሉ የመከላከያ ሚኒስትር አዚዝ ናስር ዛዲ ረቡዕ ገልጿል። ናስር ዛዲ በጋዜጣዊ መግለጫው ላይ በሌላ በኩል ያሉ አንዳንድ ባለስልጣናት ድርድር ወደ ውጤት ካልመጣ ግጭትን ያስፈራራሉ፣ በእኛ ላይ ግጭት ከተጫነብን ሁሉም የአሜሪካ ጦር ሰፈሮች ኢላማችን ውስጥ ናቸው፣ እናም በድፍረት ወደ ኢላማችን እንተኩሳለን ብለዋል።